ምንድነው እሹ? ምንድነው እሹ? በሚባል ያው ፖለቲካ ነው የገዢውን መንግስት ጭፍጭፍ አድርጎ ልክ ልኩን ነግሮታል። በተለይ ጉራግኛው እኔ ጉራጌ ስለሆንኩ ልንገራችሁ ግጥም አድርጎ ነው የነገረው። ምን ሲል ሰማሁት? የተለቀቀ ነገር አይቼ የሐሙሱ ፈረስ ሐመስ ላይ የሚወጣ ዘፈን ረግሜዋለሁ፣ ወግቼዋለሁ ምናምን። እኔ የምልህ ሰይጣን ከመቼ ጀምሮ ነው ፈረስ ያለው? እንደው ረስተው ነው እንጂ የኛ አባቶች የጥንት አባቶቻችን ፈረስን ተጠቅመው ጠላት ጣሊያንንም እንግሊዝንም ያባረሩበት እንደሆነ ረስተው ነው። አንተ የሐሙስ ፈረስ ብለህ ለሰይጣን ትሰጣለህ እንዴ? ሌላ ያልካት ነገር ደግሞ አለች። ከ1 እስከ 30 ግብፅ ኢትዮጵያ ላይ አድርጋ ምናምን እኛም ብለን ቀበጣጥረናል፣ እውቀት ሳይኖረን ማለት ነው። እኔም ብለህ ከራስህ ልጀምር። አንድ ቀን ስራ ሰርተህ ታውቃለህ? ሰውን ሳትሰራ ወንጌል ሰበኩ እያልኩ ዘመርክ እያልክ እጥብ አድርገህ የምትበላ ሌባ አንተ ስለ ወንጌል ታወራለህ? ስለ ኢየሱስ ክርስቶስ ታወራለህ? በነፃ ትሰብከዋለህ? የለበስከው ሱፍ ራሱ ከህዝብ የዘረፍከው ብር ነው። ሁሉ ነገር በዝርፊያ የምታደርግ ነው። አንተ አይደለም ከልጅ ጋር ቪዲዮ ይፖስቱላል። ልጅን ራሱ ሙድ እንዲይዝ እያረከው ያሳደግከነ። እኔ ዘፈን ያጸድቃል ብዬ አንድም ቀን አልናገርም። ዘፈን በማንኛውም ብትሄድ አያጸድቅም። ግን የኢትዮጵያ ጴንጤዎች ሁሉም እያልኩ አይደለም። የኢትዮጵያ ጴንጤዎች ግን ጭንቅላታችሁ በጣም እየጠበበብኝ ነው። ግጥም በጉራግኛ ራሱ ሲተረጎም ግዶ ነው ያሉት ሰው እና ፍቅር መስሏችሁ ቦስተነዋል እናወርዳለን ያላችሁ በእናታችሁ እንዳታወርዱት ብለን እንድንለምን ስትታሰሩ ታወርዱታላችሁ። ስትታሰሩ ታወርዱታላችሁ። አወርደዋለሁ። የፍቅር መስሎኝ እኔ ፖለቲካ ስለሆነ አውርጁ። ምንም የፍቅር የሚመስል ነገር የለውም። ግጥም አድርገሽ ሰምተሽ እንደው በሆነ ብለሽ ወደ ፍቅር አድርገሹ ከሆነ የለም። እኛም ከዚህ በኋላ ሀገር መግባት ነው እንጂ የሚቀረው ከቴዲ ጎን ነን። ግን ለካሱ ውስጥ ነው ያለው። አይ ዝርያ ኧረ ይመቸው ቴዲ። ሀገር ሮምዬ ንገርኝ። እኔ የመጀመሪያ ምርጫ እሷ ናት። ጉራገኝ የተንሰለ ለመሰለ እስኪ ተረጉሙት እኮ 1-3 ቀን ፋታ ቢሰጡኝ ብሎ ነው። ግን እንዳለ ጉራጌዎች ተጠርተው አሁን ቤተ መንግስት ናቸው እያስተረጉ። ጥያቄ አለ ሮምዬ፣ አንድ ጥያቄ አለ። ጎንደር ሙሽራ ነሽ እንጂ ጽዮን ሙሽራ ነሽ የሚባል ሙዚቃ ሰምተሽ ታውቂያለሽ? ሙሽራ ናት ጽዮን ኦፍ ኮርስ። እንዴ በሙዚቃ ማለት በሙዚቃ ደረጃ ጽዮን ሙሽራ ነሽ ፍጹም አልሰማንም እስካሁን ድረስ። ይሄው ሙሽራ መሆኗን ነገራ። እስከዛሬ ካልሰማ ዛሬ ሰማ። እሺ የ17 መርፌዋን ለማካካስ እጅ መንሻል ጀግና መሆኑንማ አሁንማ ሙሉ የትግራይ ህዝብ ከቴዲ ጋር ነው። ምክንያቱም ይሄ ሁሉ በደል የደረሰበት ይሄ ሁሉም ጫና የመጣበት ጦርነቱ ሰዓት ወጥተህ እንደሌላው አሸብሽብ ሲባል እምቢ ብሎ ነው። ከህዝብ ጋር ነው ሁሉ ጊዜ። ሰው አይረዳውም እንጂ እሱ ከህዝብ ጋር ነው። ጠቅላላ ያሸረገደች ገብታለች እስር ቤት። እነ ሰራዊት ፍቅሬ ምናምን ሽንታቸውን በባሊ ታታታታ እያደረጉ ሽንታቸውን እየሸኑ ነው እስር ቤት። ስለዚህ ቴዲ አፍሮ የቴዲንም መድኃኒዓለም የሚወቀው ሮምዬ ግን የቴዲንም መድኃኒዓለም ሰው እያስገባሽ ፍቅር ምናምን ሞዴሬተሮች ሰው እያስገባችሁ 2 ቦታ አለ። አይፈራም። ቴምር ሀሳብ አለሽ? ዳግም ተስፋ ዳግም እንድንሰጣችሁ ቡላላ
ቴዲ በጉራጌኛ ሲዘፍን ሽሜ ጉራጌን ክልል እየዋጠው ነው ይላል። ቡራ ላይ ቅድሙን አልመለስክም እየተባለ ነው ከታች። የትኛው መልስ ሶፊ ኦኬ እሺ ፖለቲካ ነው ምናምን ያልኩትን ጫላ የተባለው እንትን የቴዲ ዘፈን ፖለቲካ ነው። አንድ ያስተጋባል ድምጽ ማን ነው? ዘፈኑ የፍቅር ብቻ አይደለም። ዲጂ ነው የሚታርጋት በእናት እኔ ለምዶንም ሙት ሮሚያ አይደለች ከሮሚያ አይደለች የሮሚ ሳይሆን የእንትና ነው ከታች ያለችው አይነት ዘፈኑ ፖለቲካ ነው። ፖለቲካ አለበት የፍቅር ብቻ አይደለም። ግን የቴዲን ዘፈን በዚህ ደቂቃ ሰምቶ መተንተኑ ከባድ ነው። መተንተን አይቻልም። በደንብ ማዳመጥ ያስፈልገዋል። ይሄን አምናለሁ። ግን ደግሞ ፖለቲካ የለበትም ብሎ የሚያስቡ ሰዎች ልክ ናቸው ብዬ አላስብም። ግን እኔ አሁን ትንሽ የደበረኝ ነገር መሀል ገብተው አወጡ እንዳር የትኛው ነው እንደ አሜሪካን ሀገር እኮ እነ 50 ሴንት እነ ቢያንሴ እነ ጄይዚ ሌሎችንም ብታመጣቸው ጴንጤ ናቸው በሙሉ። የአሜሪካን ሀገር ራፐርስ ሴትን የሚሰድብ የሚጠጣ የሚያጨስ የሚገድለው የአሜሪካ ጴንጤ ሙሉ ጴንጤ ነው። አሜሪካ ኦርቶዶክስ አይደለችም፣ ጴንጤ ናት ማጆሪቲው። ጠበብ አድርጋችሁ ጭንቅላታችሁን አይታችኋል። አውሮፓ ላይ ልነግርህ እችላለሁ በጌታ ስም ሉጢዎች ፓስተሮች አሉልህ። በጌታ ስም የጸለይክላቸው አንተ አሉ የሚያስተምሩ ሚኒስትር የሚያደርጉ ጾታ የሚያስቀይሩ ሴት ለሴት ከወንድ ከወንድ የሚዳሩ አሉልህ እኮ የእኔ አባት። ምንድን ነው ኢትዮጵያ ላይ አርት ሲኖር አርት ለሚሰማው ያዳምጠዋል። እናንተ ቤትስ ሙዚቃ ደምስሳችሁ አይደል እንዴ መዝሙር እንሰራለን ብላችሁ ሰርቃችሁ? መዝሙር የሚሰራው እግዚአብሔር በራእይ አሳይቶ የዛን ምስጋና ነው የምታረገው። ከዛ ውጪ ዘፈን ነው፣ መዝሙር ሊሆን አይችልም። ምን ነው ስለ እሱ አታወራም? ይህ ቴዲ ሲሆን እንዲህ ሀገረሸብህ። ካሙዙ ጴንጤ አይደል እንዴ አንተ? ካሙዙ ከነ ወንድሙ አስጌደ እንደሾው ጴንጤ አይደል እንዴ? ናሁን ፎቴ ዘፈን ያወጣው ጴንጤ አይደል እንዴ? ሌሎችም ስንት ጴንጤ ላምጣልህ? በሙሉ ጴንጤዎች አይደሉ እንዴ ዘፋኞቹ ሙዚቃ የሚያዘጋጁት? ለምንድን ነው ችግራችሁ? ከኦርቶዶክስ እንጂ ከቴዲ አፍሮ አይደለም። ኦርቶዶክስ ዘፋኝ ሆኖ በጣም ስሙ ስለገነነ ነው ያበዳችሁት። የጴንጤ ዘፋኝ ሆኖ ስሙ የገነነ የለም። ለዚህ ነው ያበዳችሁት እንጂ የጴንጤ ዘፋኝ ስሙ ከፍ ቢልላችሁ ኖሮ አተነፈሷትም። እንተዋወቃለን። ችግራችሁ ኦርቶዶክስ ናት። ዘፈን አሁንም እናገራለሁ፣ ዘፈን አያጸድቅም። 4 ነጥብ። አርት ግን ዓለም ላይ አለ። ኢትዮጵያ ለብቻ ሳይሆን በየዓለሙ አለ። አውሮፓ ላይ ጴንጤዎች አሉ፣ ዘፋኞች አሉ፣ አክተርሶች አሉ፣ ብዙ ነገር ወንጀል የሚሰሩም አሉ። ስለዚህ እንደው ጻድቅ ስትጫወቱ ሳይ ሁልጊዜ የማይሰለቻችሁ በጥራቃ ጴንጤ የኢትዮጵያን ያየሁት በጥራቃ አይቻችሁ። እግዚአብሔር ምስክር ያቅለሸለሻችሁኝ እንደናንተ የለም። ወሬያችሁ ሌላ፣ ተግባራችሁ ሌላ። ወሬያችሁ ሌላ፣ ተግባራችሁ ሌላ። ተግባር ብትታዩ እንዳለ ሸጓሪ። አብዛኞቻችሁ እርምጥምጥ ናችሁ። ስለዚህ በየትኛው ነገራችሁ ነው ሌላውን አራያ ልትሆኑ የምትችሉት? በየትኛው ስራችሁ፣ በየትኛው ምግባራችሁ ነው? አንተ እዩ ጩፋ፣ እስራኤል ዳንሳ፣ ሌሎችንም ጠራላለሁ በሙሉ ሌቦች ናችሁ። ሄኖክ የምትለው ነቢይ ጥላሁን የምትለው ዘራፊ ሞላጫ ናችሁ በሙሉ። ትዝታው ሳሙኤል ብትለው ዘራፊዎች ናቸው አለዩ። ስለዚህ እንደዚያ የሆነ ሰው ወጥቶ ሊለፈልፍ አይገባውም። ወጥቶ ምንም ነገር ሊያወራ አይገባውም። ለምን? ከሰው እጅ መጭልፋችሁ የምትኖሩ ናችሁ። የሰውን ምዕመኑን ሞጭልፋችሁ ዝርፍ አድርጋችሁ የምትበሉ ናችሁ እና ሌላውን የመናገር ምንም አይነት ሞራል የላችሁ። ይህ ታምራት የሚባልም አለ ሌባ። እያንዳንዳችሁ ሌቦች ናችሁ። የሰው ላብ ነው የምትዘርፉት። እና እናንተ ለጌታ ጠበቃ ለጌታ ምናምን ሆናችሁ ስትመጡ ሳይ ሁልጊዜ ታስቁኛላችሁ። አሁንም እመሰክራለሁ፣ ዘፈን አያጸድቅም። አርትን ግን የትም ዓለም ላይ ታገኘዋል። ዓለም ላይ ሄደ አርትን ሙዚቃን የማታገኝበት ዓለም የለም። እዝነ እንዳልኩ አሜሪካን ሀገር በሙሉ ተሳዳቢዎቹ ቆሻሻ ነገር የሚሰሩት ካየ አሜሪካንስ ጴንጤዎች ናቸው።
ስለዚህ በማስተዋል ብንነጋገር ጥሩ ነው። ኩርፊያ የሚመጣው ማሊያ ሲሆን ቴዲ አፍሮ ላይ ታዋቂ በስመ ኦርቶዶክስ ስለሆነ ኦርቶዶክስ ቴዲ አፍሮ ቄስ አይደለም፣ ዲያቆን አይደለም፣ የኦርቶዶክስ ምዕመን ነው ደሴ። በአርት ስራው ግን አንጋፋ የተባለ በአርት ስራው ንጉሥ የተባለ ነው። ስለዚህ ናፍቋቸዋል። ይህ ናፍቆት ነው የሚያስለቅሳችሁ። ኢትስ ኦኬ ሱርዬ ሱሩ ምን ጡጦ ላምጣልሽ? ጡጦ አምጥቼ ላጥባሽ? ሌባ ባትሆንና ብትወቅስ ደስ ይለኝ ነበር። ወንጀለኛ ሳትሆን ብትወቅስ ደስ ይለኝ ነበር። ያን ያልከው። ስለዚህ አሁንም 30 ቀን በግብፅ 30 ቀን ምናምን አንድ ቀን በህይወት ሰርታ አታውቅም ዘርፈ እንጂ። ይህን ነው ልላችሁ የምፈልገው። የቴዲ አፍሮን ሰምቼዋለሁ። የሀገርን ቁስል ነው የተናገረው። ሀገር ላይ ሰው እንደቆሰለ እንደደማ፣ ሀገር ኢትዮጵያ እንደተበታተነች ነው የተናገረው። ቴዲ አፍሮ ይችላል፣ ምንም ማድረግ አይቻልም። በቁም ነገር ለኢትዮጵያ ህዝብ የሚጠቅመውን መድኃኒት ቴዲ አፍሮ ሰጥቶታል። መድኃኒት ስል የፖለቲካውን አካሄድ የዘረኝነቱን አካሄድ በደንብ አድርጎ ቴዲ ገልጾታል። ስለዚህ አንተ ተንሰቅስቀ ማልቀስ ትችላለህ፣ ምድረ ሌባ። ቴዲ አፍሮን ልንገርህ፣ ከእናንተ ሙዚቃ ከጭፈራ ከሌብነት ቴዲ አፍሮን ሰማዋለሁ። ሰላማችሁ ይብዛ ቤተሰብ። መልካም ጊዜ ይመቻችሁ።